ሶስተኛውን ይቀጥላል። ጌታ እንደረዳው በቃ እ፣ በጣም ድንቅ የሆነ ትምህርት ባለፉት 2 ሳምንታቶች አስተምሮናል። ጌታ በረዳው መጠን ደግሞ አሁን ሶስተኛውን ክፍል ዛሬ ይዞልን ቀርቧል። ወንድሜ ዘሌ እንዴት አመሸህ? ደህና አመሸህ ወይ? እንዴት ነህ? ቤተሰብ ሁሉ ሰላም ነው ወይ? ጌታ ስሙ ይባረክ። እንግዲህ እዚህ ሰዓት ያደረሰን ጌታ ስሙ ይባረክ። በኃይላችንና በብርታታችን በችሎታችን አልደረስንም። የደረስነው እንዲሁ በጸጋው ስለሆነ ስሙ ይባረክ። ዛሬም በፊቱ እንድንቆም የረዳን ቃሉን እንድናወራ ቃሉን በቃ ለልጆቹ ያዘጋጀውን ቃል እንድንጨዋወተው እንዲያበረታን የፈቀደ ጌታ ስሙ ይባረክ። እሱ በመስቀል ላይ ባይሞትልን እኛን ሆኖ የእኛን ኃጢአት ባይወስድልን ኖሮ እንግዲህ ሌላ የሚሞትልን እንፈልግ ነበረ። ግን በቃ እግዚአብሔር ከምሕረቱ የተነሳ እሱን ስላደረገልን ስሙ ይባረክ። ጌታ ስሙ ይባረክ። እንግዲህ ለባለፉት 2 ሳምንታቶች ይሄ በክርስቶስ ኢየሱስ የተፈጸመውን ተስፋ በሚል ዋና ርዕስ ከዛ በኋላ ደግሞ መጀመሪያው ሳምንት ላይ ስለ ተስፋ፣ ሁለተኛው ደግሞ ሳምንት ላይ ማወቅ ወይም ደግሞ በቃ እግዚአብሔር ያደረገልን ነገርን በማየት ስለዛ ነገሮች እያወራ ነበር አይደለም። ዛሬ ድምፅ ነው። የእግዚአብሔር ተስፋ ፍጻሜ በክርስቶስ ነው ዓላማው። ግን ዛሬ ደግሞ ድምፅ በሚል ይህንን ድምፅ መስማት ተስፋ በውስጣችን የጠፋውን በቅዱሳን በምድር ላይ የጠፋውን ተስፋ እንዴት አድርገን እንደምናለመልም መንገዱን እግዚአብሔር እንዲያሳየን እጸልያለሁ። በቃ ሀሳቡ እሱ ነው። ስለ ነገሩ ማወቅ ሳይሆን ያወቅነውን ነገር እንዴት እንደምንጠቀመው ደግሞ መንፈስ ቅዱስን እንዲያስረዳን በቃ እንዲገልጥልን እኔ ጸሎቴ ነው። ያ ነው ሀሳቤ። ምናልባት እኔ ለባለፉት 8 ወራት ይህንን ነው ማስበው። በቃ ይሄ ተስፋ ምንድን ነው? ተስፋ እንዳልቆርጥ ኤቭሪዴይ የተነሳው በዚህ ቃል ላይ መስቀሉን ትኩር ብላችሁ ተመልከቱ የተባለውን ነገር እንደገና በቃ በየቀኑ በየደቂቃው እንደ ምጽአተኛ ስለሚል መጽሐፍ ቅዱስ በተለይ ትንቢተ ዘካርያስ 9:12 ላይ እንዲህ ይላል፣ እናንተ በተስፋ የምትኖሩ እስረኞች ሆይ ይለዋል። ሌላ ቦታ ደግሞ መጻተኞች ይለዋል። ወደ ጽኑ አምባ ተመለሱ ይላል እና በቃ መመለስ ካለብን መመለስ ያለብን ወደ እግዚአብሔር ነው። አይናችን መመልከት ካለበት ወደ እግዚአብሔር ነው። ያ ደግሞ ተስፋችን እንዲለመልም፣ ምክንያቱም የምንሄድበትን የምናውቅ ሰዎች ነን። ካላወቅን ነው ሰው ተስፋ የሚቆርጠውና ባለፈው ሳምንት ምናልባት ወይ ደግሞ የዛሬ 2 ሳምንት ስናገር ሰምታችኋል። በአንድ ሳምንት ውስጥ 2 ክርስቲያኖች ተስፋ በመቁረጥ ራሳቸውን ሱሳይድ አድርገው እንግዲህ ራሳቸውን ገለዋል። እና አንደኛዋ የተባለው ምንድን ነው የ2 ወር ቤት ኪራይ መክፈል ስላቃታት ነው። አንደኛው እንደውም ዶክተር ነው፣ ሰክሰስፉል ነው። ግን ያው በቃ ሱሳይድ አድርጎ ተገኘ እና የምድር ብርሃን የምድር ጨዎች ነን። ምድር ላይ ያለ ነገር እኛ ጋር ግን ሲመጣ ቆም ብለን ልናይ ይገባል። በቃ ማለት ወንድሜና እህቴ ነው የሞቱት። በቃ በክርስቶስ አንድ ሆነናል እና ለዛ ነው ምናልባት ይሄ ተስፋ እንደውም በአንዳንድ ቦታ ምናልባት እንደ ተስፋ ማድረግ ኃጢአት ነው ሊባል ይችላል። ግን አይደለም። እግዚአብሔር የተስፋ አምላክ ነው። እውነት በቃ ኤቭሪዴይ ቼክ ልናደርገው የሚገባን ነገር ሪሊ በቃ በእግዚአብሔር ተስፋ እያረኩ ነው ወይም የሄደው ይሄ ተስፋ የሚለው ነገር በእውነት ገብቶኛል። ምን ላይ ነው ተስፋ ያደረግኩት? ጠዋት ተነስተን 8 ሰዓት ከሰራን በ15ኛው ቀን ላይ ደሞዝ እንደምናገኝ ተስፋ አድርገን እንወጣለን። ከ8 ሰዓት ከቀነሰችብንና ደሞዛችን ከተቀነሰ እንጨቃጭቃለን። ለምን? ተስፋ ያደረግነው ነገር በዛች ገንዘብ ይህን አድርጌ ስለምንልና ሰው ልጅ ያለ ተስፋ ሊኖር አይችልም። ማናችንንም የሚያንቀሳቀሰን ተስፋ ነው። የትኛው ጻድቁም ኃጢአኑም በተስፋ ነው የሚኖረው። ግን ያ ተስፋ በአእምሮ ላይ ያንን ተስፋ ሁሌ የሚያስበው
ከሰማው ካየው ከኤክስፒሪየንስ ካደረገው ይሆናል ተብሎ ከሰማው ድምፅ የተነሳ የሳለው ኢሜጅ ፒክቸር ነው ኤቭሪዴይ ተነስቶ የሚያስኬደው። ምናልባት ከሀገራችን እኛ ጥለን አሜሪካን እንድንወድ ወይ ደግሞ በልጅነት ሰው ሁሉ ከአሜሪካ የሚቀር የለም ተብሎ የሰማነው ያ በድምፅ የሰማነው በስልክ የሰማነው በሰዎች ሲነግሩን የሰማነው ተስፋ ነው የተሻለ ህይወት መኖር እንችላለን፣ የተሻለ ነገር እንወጣለን፣ ከዚህ ድህነት እንወጣለን ብለን ተስፋ አሜሪካንን አድርገን እንኳን መተናል። አንዳንዶቻችን እንደጠበቅነው ሆኗል፣ አንዳንዶቻችን አይደለም። ግን የሆነ ነገር ላይ ተስፋ ስላደረግን አንዳንዱ በባህር አቋርጦ መጥቷል፣ አንዳንዱ በሱዳን አድርጎ መጥቷል፣ አንዳንዱ 7 ዓመት 10 ዓመት ፈጅቶበት ብቻ መተናል። ግን ያ ያመጣን ድራይቭ ያደረገን ኤቭሪዴይ ያደረገን ነገር ተስፋ ነው። ሰርቼ ቤቴን እቀይራለሁ፣ ሰርቼ እናቴን ተስፋ ነው። እና ይሄ ተስፋ በምድር ያለው ተስፋና የኛ ተስፋ ልዩነት ምንድን ነው? በብሉይ ኪዳን ያለው ተስፋና በአዲስ ኪዳን ያለው ተስፋ ልዩነት ምንድን ነው? ሰው ልጅ ተስፋ ለምን ያስፈልገዋል? ምክንያቱም ዘፍጥረት ምዕራፍ 3 ላይ ሰው ልጅ ልክ ሲወድቅ እግዚአብሔር የመጀመሪያ ነገር ያደረገው ምንድን ነው? ለሰው ልጅ ሁሉ ተስፋ ነው የሰጠው። መጽሐፍ ቅዱስ ራሱ ሲጀምር በተስፋ ነው የጀመረው። በቃ እንደሚያድነን እንደሚቀይረው ብሎ ነው የጀመረው። ለዛ ነው እግዚአብሔር የተስፋ አምላክ በተስፋ በመንፈስ ቅዱስ ያለው። እግዚአብሔር ራሱ የሚናገረው ነገር ሁሉ ለሰው ልጅ ተስፋ ነው፣ ሆፕ ነው። ያ የሚያስኬደን የምንጠብቀው እዚህ ሁላችንም ተሰብስበን ያመጣን ነገር አንድ አለ። ምን አለ? ተስፋ አለ። የት እንደምንሄድ በክርስቶስን እንደምናገኘው እንደምንጨብጠው ያንን ይዘን ነው የምንሄደው። ሰው ይሄ ሲያልቅበት ይሄን እውነተኛውን ተስፋ ካጣው ወይ ደግሞ ተስፋችንን ዳቦን አድርገን ጋጋሪውን ሳይሆን ዳቦ ላይ ካደረግነው ሰው ፈውስ ሲያጣ ሰው ሲታመም ምን ያደርጋል? ተስፋ ቆርጦ ይሄዳል። ለምን? ተስፋ ያደረገው በተስፋ በሚደረገው ወይ ደግሞ እግዚአብሔር ቃል የነበረ በቃ በእግዚአብሔር የነበረ እሱ በቃ ስጋና እውነትን ለብሶ በእኛ መካከል አደረ ተብሎ እግዚአብሔር ራሱ በቃ የሰው ልጆችን ተስፋ ሊያድን ያለው አዳም የተሳሳተው ያንን ሁሉ መልሶ እኛን ሊያመጣ ያለው ክርስቶስን እግዚአብሔር ራሱ ተስፋ ያደረገበትን ተስፋ እንድናደርገው ነው እግዚአብሔር የሚፈልገው። እና ይህንን ተስፋ ነው የምናወራው። ይህንን ግን ተስፋ ስናወራው ከእግዚአብሔር ድምፅ ጋር እናያይዘው። ምክንያቱም ድምፅ አሁን ቅድም ሜሪ ስትዘምር አንዳንዶቻችን እልል ያልነው፣ አንዳንዶቻችን አሜን ያልነው ከንግግሯ ጋር ጆሮአችን ውስጥ ገብቶ ወደኋላ ሄዶ ክርስቶስ ኢየሱስ ያደረገልንን ነገር መጥቶ ፒክቸር ሲሰጠን ምን አለን? አሜን አለን። ለምን? ኢሞሽናችንን ስለነካው ወደኋላ ሄዶ ከሚሞራችን ላይ አውጥቶ የክርስቶስን መልካምነት፣ በጎነት፣ ቸርነት ስላሳየን እልል አለን። ምክንያቱም በቃ ድምፅ ኢሜጅ ይፈጥራል። የፈጠረውን ኢሜጅ ነው የምንሆነው። ለዛ ነው የእግዚአብሔር ቃል ሕያዊ ነው የሚሰራ ነው ሲል የእግዚአብሔር ቃል ሲነገር ሰዎች ጋር መጥቶ የሚሰራው ነገር አለ። ግን ጥያቄው ይሄ ተስፋ የምናደርግበት ነገር ከየት የመጣ የሰማነው ነው? ዛሬ የምንፈራው ከምንሰማው ኢንፎርሜሽን የተነሳ ያ ኢንፎርሜሽን አይምሯችን ላይ ፒክቸር ስለሰራልን ኢሚዲየትሊ የሚያስፈራን ያ ድምፅ ውስጣችን የቀየረው ወይም ደግሞ የፈጠረው። ለምሳሌ እንደው አንድ ነገር ለምሳሌ የሆነ ቦታ አውሮፕላን ወደቀ ብንል ወይ ደግሞ የወደቀውን አውሮፕላን ብናስብና አውሮፕላኑ ስንገባ የመጀመሪያ ነገር አይምሯችን ላይ ፒክቸር የሚያመጣልን ያ የሰማነው ኢንፎርሜሽን ነው። ያ የሰማነው ኢንፎርሜሽን አይምሯችን ላይ ፒክቸር ስለሰራልን ያ የሰራልን ነገር ከሁኔታው ከጉዞ ጋር ያገናኘንና ወይ ፍርሃት ይቀርጽብናል ወይ ደግሞ እምነት ይፈጥርብናል። ለዛ ነው ተስፋ፣ እምነትና ፍቅር ብሎ ጳውሎስ ሲናገር እነዚህ 3 ነገሮች በቃ አብረው ይሄዳሉ ያለው። ሌሎቹ ነገሮች ሁሉ ይቀራሉ አለ። ትንቢት ይቀራል፣ ሁሉ ነገር ይቀራል አለ። ፈውሱ፣ ሁሉ ነገር ምድር ላይ ነው አለ። ግን እነዚህ 3 ነገሮች የጸና ነው ብሏል። ግን የጸና ነው ብለን ምናልባት ስለ እምነት እናወራለን፣ ምናልባት ደግሞ ስለ ፍቅር እናወራለን፣ ግን ስለ ተስፋ እናወራ።
ተስፋ ምንድን ነው? የት ጋ ነው ተስፋዬን ያጣሁት? እውነት ሪሊ ተስፋ አለኝ? ተስፋ ያረኩት በምን ነገር ላይ ነው? የአዲስ ኪዳን ተስፋ ምንድን ነው? ቆም ብለን እንጠይቀውና ምንድን ነው ተስፋ ያረኩት? አዎ ክርስቶስ ይመጣል ብዬ ተስፋ አድርጌያለሁ። ግንስ ጨርሶ ስለሄደው ነገርስ እኔን አይመለከተኝም? የእኔ ተስፋ አይደለም? እና እንደ አዲስ ኪዳን እንደ ምድር ጨውና እንደ ምድር ብርሃን እኛ ጋለው ተስፋ ስንወጣ ለምድር ብርሃንና ለምድር ጨው እንድንሆን ነው። ለቤተ ክርስቲያን ብርሃንና ለቤተ ክርስቲያን ጨው እንድንሆን አይደለም የተጠራ ነው። ለዛ ነው ማስተካከል ያለብን። ምክንያቱም አንድ ሰው ምን አለ? ጨው በዕቃ ውስጥ ሲቀመጥ ይመራል አለ። ሲበተንና ነገሮች ላይ ሄዶ ነው የሚጣፈጠውና እዚሁ ቁጭ ብለን እኛም ተስፋ ካጣን ታዲያ ወደኛ ለመጣፈጥ ህይወታቸውን ለማጣፈጥ በምድር ላይ በጨለማ ውስጥ ያሉት እኛ ጋር ሲመጡ እኛ ተስፋ ካጣን ከኛ ጋር ካላዩት ምንድን ነው ፈልገው የሚመጡት? እና ያንን ነው የምናወራው። ምክንያቱም በቃ ማውራት አለብን። ምንድን ነው ይሄ ተስፋ? እና ደግሜ ደግሜ ማወራው ዛሬም እንደገና ወደኋላ ሄጄ እንትን ምነው በቃ ሬጅስተር እንዲያደርግብን በቃ ከምራችን ጠዋት ተነስተን ልክ እንደዛ መጻተኛ በቃ እኔ ኤቭሪዴ ራሴን ማያ ነው። ጠዋት ተነስቼ እግዚአብሔር ወይ ስለነገርከኝ ተስፋ፣ አዎና አሜን ስላልከው ተስፋ ዛሬ እንደምታደርገው ጠብቅሃለሁ። የትኛው ሰዓት እንደምትመጣ አላውቅም፣ ግን አንድ ነገር አውቃለሁ፣ እሱም እንደምትመጣ እና ያንን ተስፋ ነው የምናወራው። ያንን ማንነት ነው በቃ በውስጣችን እንዲጸርይ በቃ ደግሜ ደግሜ እግዚአብሔር በሰጠኝ ኃይል ወይ ደግሞ እግዚአብሔር በሰጠኝ ጸጋ፣ እግዚአብሔር በሰጠኝ ትንሽ እውቀት እናንተን ሼር ማድረጋችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር ለሰጠው ተስፋ አዎና አሜን ነው ይላል እና እግዚአብሔር አዎና አሜን ካለው ይህንን ተስፋ ፐርሱ ልናደርገው ልናሳድደው እየተገባ ነው። ባለፈው በዚህ ሀሳብ ላይ ነው የምናወራውና ዛሬም ተመልሰን በተቻለ መጠን በክርስቶስ የተደረገውን ተስፋ ለመድረስ ሞክራለሁ እና ባለፈው መጀመሪያ ስንጀምር ካስታወሳችሁ ተስፋ በብሉይ ኪዳን በጣም ጥሩ ምሳሌ የሰጠችን የረሃብን ነው። ምክንያቱም እሷ እነዛ ሰላዮችን ካደበቀች በኋላ ምናልባት አንቺና ቤትሽ እንድትድኑ ይሄ እዚህ ገመድ ወይ ደግሞ እነሱ ጋር መሐረቧን በግድግዳው ላይ ብትሰቂው አንቺና ቤትሽ ይድናሉ። ያ የአንቺ ተስፋ ነው። ካየነው እሱን ማንም ሰው አይነካሽም። እና የመጀመሪያው ብሉይ ኪዳን ላይ ተስፋን ሲገልጠው ተኮቫ የሚለው ቃል ዛሬንና የእግዚአብሔርን ቃል የሚያገናኘው ተስፋ ይሉታል። ለእሷና ለቤቷ ለመዳን የተሰጣት አንድ ነገር አለ። ያንን ገመድ ያንን መሐረብ ምናልባት የእሷን ታሪክ ሄዳችሁ ብታዩ እንደውም ፋሰኔት ያደርጋቸዋል። ያ መሐረብ በዛን ወቅት ላይ የሴተኛ አዳሪዎች እዚህ ቤት ውስጥ ሴተኛ አዳሪ አለ ብሎ የሚያመለክት ምልክት የነበረ መሐረብ ነው በእነሱ ዘመን። ግን ያ ክፉ የነበረ ያ ለክፉ ነገር የምትጠቀምበት ለነገዋ ተስፋ ሆናት። ለዛ ነው የእግዚአብሔር ተስፋ ዛሬንና የእግዚአብሔርን ቃል የምንጠብቅበት በቃ ምንድን ነው? ኮርድ ነው፣ ገመድ ነው፣ ኃይል ነው፣ ብርታት ነው ብለው በብሉይ ኪዳን ላይ በነበሩ በዛን ወቅት ላይ ያንን ያስቡ ነበር። ሌላ ቦታ ስንሄድ ደግሞ ይሄንኑ ቃል ምናልባት መዝሙር 103:5 ሄደን ብናነበው ዛሬ ብዙ ቃል እናነባለን። ምክንያቱም የእግዚአብሔር ቃልን ባነበብነው ቁጥር ያ ያነበብነው ነገር ተስፋችንን እንዲጨምር ስለ በቃ ይህን ነገር ኤንፈሳይስ እንዳደርግ በውስጤ ስላለ መዝሙር 100 እያነበብን እንሄዳለን። 103:5 ላይ
ይቅርታ፣ መዝሙር 130 ቁጥር 5 ላይ መጽሐፍ ቅዱስ ወደ እኔ ጋር ያለው ትርጉም ምንድን ነው? ይቅርታ፣ ትርጉሜ ሊያወጣልኝ ስላልቻለ ለዛ እግዚአብሔር ደጅ እንጠናለን፣ ነፍሴ በትዕግስት ትጠብቀዋለች፣ በቃሉም ተስፋ አደርጋለሁ ይላል። ይሄ ቃል YACHL የሚለው የዕብራውያን ቃል እንደገና መጠበቅ፣ በትዕግስት መጠበቅ፣ በተስፋ መጠበቅ የሚለውን ቃል የያዘ ሁለተኛ በእነሱ ጊዜ ያለ ትርጉም ነው። በቃ የትምህርት ጊዜ ስለሆነ ጻፉት። በቃ ይሄ ተስፋ በብሉይ ኪዳን ላይ በቃ ነፍሴ በትዕግስት ትጠብቀዋለች፣ በቃሉን ተስፋ አደርጋለሁ። ይሄ በትዕግስት መጠበቅ ተስፋ አንዱ ከሚያስተምረን ባለፈው ሳምንት ነው ወይም ደግሞ 2 ሳምንት እንደነገርኳችሁ ተስፋ ትዕግስትን ትወልዳለች። እንድንጠብቀው እስከ መጨረሻ ድረስ ወደኋላ እንዳንሄድ የሚያደርገን የእግዚአብሔር ተስፋ ነው። የእግዚአብሔር ደግሞ ተስፋ ማለት እግዚአብሔር የተናገረው ቃል ይሆናል ብሎ ማመን ነው። ምክንያቱም እግዚአብሔር ምናልባት ሰው ዛሬ እመጣለሁ ብሎ ላይመጣ ይችላል። እግዚአብሔር ግን በዘመናት እመጣለሁ ብሎ መጥቷል። አደርጋለሁ ብሎ አደርጓል። ነፃ አወጣለሁ ብሎ አውጥቷል። 400 ዓመት የሚፍጅበት 500 ዓመት የሚፍጅበት ክርስቶስን ለማምጣት ያ ሁሉ ዘመናት ይሁን ግን ስለዚህ የተናገረው ተናጋሪው የነገረን ቃል እንደሚሰራ አምኖ በትዕግስት መጠበቅ ያ ተስፋ ነው። ስለዚህ ተስፋ አንዱ የሚወልደው ነገር ትዕግስትን ነው። ትዕግስተኛ ያደርገናል። ምክንያቱም በዚህ ዘመን አንዱ ትልቁ ታንክስ ቱ አማዞን በ2 ሚኒትስ 1 ሚኒት ክሊክ በማድረግ ስዋይፕ በማድረግ አስተምሮናል። ቶሎ በማድረግ አስተምሮናል። ስለዚህ ነገሮች እንዲፈጥኑ ነው የምንፈልገው። ነገሮች ሾርት ከት ነው የምንፈልገው። ግን የእግዚአብሔር ተስፋ በትዕግስት የምንጠብቀው እግዚአብሔር እንደሚያደርገው አምነን የምንጠብቃት ነገር የእግዚአብሔር ተስፋ ነች። ሰዎች ይችን ተስፋ ሲያጡ ነው ወደ ሌላ ነገር የሚሄዱት። ምናልባት የአብርሃምን ታሪክ እናውቃለን። አብርሃም እግዚአብሔር ትወልዳለህ አለው። ባለው ጊዜ ግን ሙት በነበረ ማንነቱ እሱም ባለቤቱም ሳራ ሙት በሆነ ጊዜ ግን ምን አለው? እግዚአብሔር ትወልዳለህ አለው። ጳውሎስ ሲነግረን አብርሃም ተስፋን ተስፋ አድርጎ ጠበቀ ነው የሚለው። ስለዚህ ይሄ ተስፋን ስታስቡት ከንግግሩ ቃል ነው፣ ከተናገረውን ነው የምንጠብቀው። የተናገረው ታማኝ ስለሆነ ነው። እና ደግሜ ኤንፈሳይስ ማደርገው ውስጣችን እምነት ቢልድ እንዲያደርግ ነው። ምክንያቱም እምነት ራሱን ሲተረጉመው እምነት ተስፋ ስለምናደርገው ነገር የሚያስጨብጠን የሚያስረግጠን ነው ይላል። ስለዚህ ኢቭን እንኳን የኛ እምነት እንዲሰራ ፈውስ እንዲሰራ ተስፋ ፈውስ ላይ ልናደርግ ይገባል። እምነት እንኳን ይላል እምነት ተስፋ ስለምናደርገው ነገር እግዚአብሔር የተናገረው ነገር ይሆናል ብለን ተስፋ አድርጌ ስለምጠብቀው ነገር ጠዋት ተነስቼ እግዚአብሔር ተናግረኛል፣ ስለ ልጄ ተናግረኛል፣ አይጠፋም ብለኛል፣ ስለ በቃ ቤተሰቤ ተናግራል፣ ይድናል ብለሃል፣ የታመመ ሰው ካለ የታመመው ይፈወሳል ብዬ ተስፋ ማድረግ መቻል አለብኝ። እምነት ራሱ መጥቶ ያንን ነገር የሚያስጨብጠኝና የሚያዘልለኝ እኔ ውስጥ ተስፋን ሲያገኝ። ተስፋ ካላረኩ ግን እምነት መጥቶ ምንድን ነው የሚፈልገው? ምክንያት ተስፋ የለኝም። ተስፋ የሌለው ሰው እምነት መጥቶ ቢነግረውም አያምነው። እግዚአብሔር መጥቶ ይሆናል ቢለው እንዴት ሊሆን ይችላል? በቃ ሞቷል፣ አልዓዛር ሸቷል፣ 4 ቀን አልፏል ብለን ሎጂክ ነው የምንሆንበት። ወይ ደግሞ በቃ ያ ብዙ ዓመት የተሰበሰቡትን አጥንት ሲያሳየን አይሆንም። ሎጂካሊ እነዚህ ሰዎች በቃ ሬሳ ሆነዋል፣ ጠፍተዋል፣ ስጋቸው ተበታትኗል። ለምን? ተስፋ የለንም። ግን እግዚአብሔር መጥቶ ይፈወሳል ሲለን ምንድን ነው የምንለው? አዎ ይፈወሳል። ለምን? የተናገረው ሲናገር በራሱ ተማምኖ ነው። የታመነ ስለሆነ ኃይሉ ከሱ ከኛ በላይ ከሆነ ከምድር በላይ የሆነ አምላክ ምድር ላይ መጥቶ አደርገዋለሁ ሲለን ማድረግ የሚችለው ተስፋ በሱ ላይ ሳረግ አይኖቼ እሱ ላይ ሲሆን ነው። ለዛ ነው ተስፋ ኢምፖርታንት የሆነው። ተስፋ ትዕግስትን መውለድ ያለበት ለዛ ነው። አብርሃም በተስፋ ጠበቀ። የተነገረውን ቃል ይዞ ጠበቀ። የስ በባህላቸው ተሳስቶ ሊሆን ይችላል፣ ግን he hoped for እግዚአብሔር ያደርገዋል ብሎ ሙትነቱን አላየም። ለምን? እኔ ኤልሻዳይ ነኝ ሲለው፣ እኔ ሁሉን ማደርግ ነኝ ሲለው፣ አዎ ትችላለህ።
ለዛ ነው የእምነት አባት የሆነል። ምንም በቃ እግዚአብሔር መጥቶ የተናገረው ነው እና ለዛ ነው በተስፋ አብርሃም በቃ ጠበቀ። ያንን ልናስበው ይገባል። በቃ እኛ የተነገረን በክርስቶስ ኢየሱስ የተነገረን ቃልን ኤቭሪዴ። ለዛ ነው መጽሐፍ ቅዱስ ሲናገር ኢያሱን እንዲህ አለው ምዕራፍ 1 ላይ ለሙሴ እንደነገርኩት የእግሮቻችሁ ጫማ የሚወርሱበት ቦታ ሁሉ ለእናንተ እሰጥሃለሁ፣ ከሙሴ ጋር እንደነበርኩኝ እንዲሁ ከአንተ ጋር ሆናለሁ አለውና፣ ግን አንድ ነገር ሰጠው። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበት ሁሉ ጠብቅና ታደርግ ዘንድ በቀንና በሌሊት አስበው፣ የዚያም ጊዜ መንገድ ይቀናልሃል፣ ይከናወንልሃል አለ። የስ ከሙሴ ጋር እንደነበርክ ነው ብሎታል። ግን ምን ሰጠው? ይህንን ቃል ኤቭሪዴይ ሜዲቴት አድርገው፣ ኤቭሪዴይ አስበው። ለምን? እግዚአብሔር ሲመጣ የሚያየው ራሱን እዛ ቃሉ ስለሆነ ሲመጣ የሚያየው በእግዚአብሔር ላይ ተስፋ የተደረገው የተነገረው ቃል ኢቨን ከሙሴ ጋር እንደነበር ከአንተ ጋር እሆናለሁ ቢለው ለአብርሃም የተነገረውን ቃል እንዲያስበው እንዲያሰላስለው እንደሚገቡ። ምክንያቱም ከፊቱ የሚያጋጥመው ውሃ አለ። ከፊቱ የሚያጋጥመው 3 ሜትር በምናምን ሜትር የሆነ ትልቅ ነገር አለ። ግን የሚያየውን ሲሆን የተነገረውን ኤቭሪዴይ ሪኸርስ ካደረገ ምንድን ነው የሚሆነው? ሲያየው የሚያየው ግንቡን ሲያየውን የሚያየው በአይምሮ ላይ ፒክቸር የተሰራውን የእግዚአብሔርን የተስፋ ቃል። ስለዚህ በድምፅ ይፈርሳል ሲለው አሜን አለ። ጩህ ሲለው ጮሃለሁ አለ። ለምን? ኦልሬዲ ኤቭሪዴይ በትዕግስት ያንን ሁሉ ቀን የሚያሰላስለው ቃል አንድ ነው፣ የተስፋውን ቃል ይሆናል፣ ትገባላችሁ፣ ትወርሳላችሁ የተባለው ለአባቱ የተነገረውን ቃል ነው የሚያስበው። ለምን? he was always meditating። ልክ እንደዛ ነው ብዙ ጊዜ እኛ ተስፋ የምንቆርጠው። እንዴት ነው? ዶክተር ጋር ሄደን በቃ ተስፋ ቆርጫለሁ አይሆንም የምንለው ለምንድን ነው? የምናምነው ዶክተር እንኳን አይሆንም ሲለን እሱን ስላመን ነው ያ ነገር አይፈወስም። ደግሞ ካንሰሩ 6 ወር ቀርቶታል፣ ካንሰሩ 3 ወር ስለምን እሱን ነው ያመን ነው፣ ቃሉን ነው ያመን ነው። አላየነውም ካንሰርን፣ እሱ ነው ሪፖርቱን ያነበበው። እኛ ግን ምንም አናቀውም። የሚያነበው ነገር ለእኛ ጅብሪሽ ነው። ግን ምን አረግ? ቢካዝ ዊ ትረስት ህም እዛ ጋር የተቀመጠውን ሰውዬ ስላመን ነው። 3 ወር ነው የቀረ ሲባል ያ ሰው መሞት ይጀምራል በንግግር ቮይስ። በቃ ሁለት እንግዲህ ሜዲካል ላይም በዛ አካባቢ ስለምሰራ 2 ሰዎች የተነገራቸው ሁለቱም ይሞታሉ የተባሉ 2 ሰዎች የሚያዳምጡትን ድምፅና ተስፋቸውን በመቀየር አንዷ ትሻላለች፣ አንዱ ይሞታል። ጤነኛ የነበረ ሰው ምንም የማይሆን ሰው ካንሰር በቃ ተሰራጭቷል you have 2 months ሲባል yes I'm dead። ለምን? ተስፋ ያደረገው ተናጋሪው የሚነግረውን ዲፔንድ ስላደረገ እሱ የሚለው ትክክል ነው ስላል። እግዚአብሔር ዛሬ ምንድን ነው የሚፈልገው ከኛ ብትሉ፣ ልክ እንደዛ ዶክተር እንደምናምነው እግዚአብሔር የሚናገረውን ቃል ላይ ልክ ዲፔንድ የምታደርገው። አይዞ በርታ፣ እኔ ካንተ ጋር ነኝ፣ እፈውሳለሁ ሲል አሜን ተፈውሻለሁ። ለምን? ሲናገር እኛን ዲፔንድ አድርጎ ሳይሆን የራሱን እውቀት፣ የራሱን ማንነት፣ የራሱን ባህሪ አይቶ ስለሆነ በቃ አሜን ይሁንልህ። ለዛ ነው እኮ የሆነ ቦታ ሲናገር ይህን ቃል እንደ ሞኝነት በቃ አይደለም ነፍሳችሁ ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉት ይላል ያዕቆብ ሲናገር። በየዋህነት ተቀበሉት። ነፍሳችሁ ማዳን የምትችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉት። ያዕቆብ 1:1-5 ላይ ታገኙታላችሁ። እና ተስፋን የምናደርገው ተስፋ ተናጋሪው ቃል የተናገረው እንደሚያደርግ አምነን እሱ ላይ ዲፔንድ ማድረግ ነው። መቼስ አንድ ነገር ብጠይቃችሁ ሁላችሁም የተቀመጣችሁበትን ወንበር ከመቀመጣችሁ በፊት ማን ነው ቼክ ያደረገው? ተሰብሯል? አልተሰበረም? ለምን? በቃ የተቀመጠበት ቦታ ማንም ሰው እንዳልነካው ከእናንተ በቀር በቃ ተስፋ ስላደረጋችሁና ስላመናችሁ ሄዳችሁ ቁጭ አላችሁበት። ቢካዝ
ኦልሬዲ አይምሯችሁ ውስጥ ሬጅስተር የተደረገውና ሜዲቴት የተደረገው የተሞረድ ነው። በዛ ስለሆነ ሁላችንም ቁጭ አለን አይደለም። ለዛ ነው ኤርምያስ 29 ላይ ሲናገር ሄደን እናነበውና ይህንን ቃል እንዲህ ብዙ ሁላችንም ይችን ነው የምንላት እና ኤርምያስ 29:11 ላይ ምን አለ? ለእናንተ ያለኝን እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱም ፍጻሜም ያማረና ተስፋ የሚሰጥ እናንተም የሚጠቅም እንጂ የሚጎዳ አይደለም ይላል። ግን ባይገርማችሁ ይህን ከማለቱ በፊት ብዙ ጊዜ ይህንን ነው እኛ የምናወራው። ግን ከላይ ሄዶ የተናገረላቸው ሰዎች 70 ዓመት በባቢሎን ለተሰደዱት ይላል። የእስራኤል አምላክ ከላይ ሄዳችሁ ስታነቡት የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረካቸው ሁሉ እንዲህ ይላል ነው የሚለው። እነ ዳንኤል ምናምን እዛ በነበሩበት ጊዜ ለእነሱ ነው የተጻፈው። ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬውን ብሉ፣ አግብታችሁ ወንዶችና ሴቶች ልጆች ውለዱ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁ አጋቡ እያለ ይናገራል። ኢቭን ለምትኖሩበት ምድር ሁሉ ጸልዩላቸው፣ የእነሱ በረከት የእናንተ በረከት ነው፣ ትባረካላችሁ ካላቸው በኋላ ነው እግዚአብሔር እንዲህ ይላል፣ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህ ስፍራ ልመልሳችሁ የገባሁትን መልካሚቷን ቃሌን እፈጽማለሁ። ለእናንተ ያለኝ እቅድ እኔ አውቃለሁ። ይሲ እግዚአብሔር እንኳን ሲነገር ለምጻተኞቹ ሌላው ቦታ ላይ እንዳልኳችሁ በኦልድ ቴስትመንት ላይ ይሄ ተስፋ የሚለው ባቻ የሚለው ቃል ትረስት፣ ሰኪውርድ፣ ኮንፊደንስ የሚል ቃል ያለው ነው እዚህ ጋር የተጠቀመው። ምክንያቱም በባቢሎን ነው ያሉት፣ በምርኮ ነው ያሉት። ራሱ እግዚአብሔር ነገስታቶቻቸው ባጠፉ ነው የተሰደዱት። ይህንን እያወቁ እንግዲህ የተሰደዱት በማን ነው? በነገስታት ጥፋት ነው። ያሰደዳቸው እግዚአብሔር ነው። በቃ እኔ የእናንተን ኃጢአት አላይምና የተሻለ ነገር እንዲሆን እጄን አንስቻለሁ ብሏል። ግን ባሉበት ከተማ እንዲህ ብለህ ጻፍ ኤርምያስ አለው፣ ተጋቡ፣ ብዙ፣ ለሀገሪቷ ጸልዩ፣ እንድትባረኩ በደንብ ሄዳችሁ ብታጠኑ ወደ እግዚአብሔር ጸልዩ፣ ምክንያቱም እርሷ ብትበለጽግ እናንተ ትበለጽጋላችኋል። ለተሰደድኩበት ሀገር እንዴት ነው ላማረከኝ ሀገር ምጸልየው? ግን እግዚአብሔር ምን አለ? አድርጎ አለ። ለምን? እኔ ለእናንተ ያለኝን ነገር መልካምና በጎ እንደሆነ አውቃለሁ። እሷን ብሎ የተናገረው ተስፋ ይሄ ነው። በምጽኦት ቦታ እያሉ በስደት እያሉ ተጋቡ ብዙ የሚል እግዚአብሔር የታመነ ነው። ለዛ ነው ተስፋ በእነሱ ጊዜ ፊውቸር ነው፣ አንሰርተን ነው፣ ምን እንደሆነ አያውቁትም። 70 ዓመቱ ላይ እንደውም ደርሰው ሁሉ ዳንኤል ላይ ሄዳችሁ ብታነቡ ሁሉ ሰው ተዘናግቶ የራሱ ህይወት ሲኖር ዳንኤል ነው የሚለው መጽሐፍ ቅዱስ ሲናገር፣ ዳንኤልም 70 ዓመቱ በደረሰ ጊዜ መጸለይ ጀመረ ይላል። ግን እግዚአብሔር ፕሮሚስ ሲሰጣቸው እሱን ታምኖ ነው፣ ነገን አይቶ ነው። ለዛ ነው ብሉይ ኪዳን ላይ ያለው ተስፋ ሁሉ ነገ ላይ በኮንዲሽን የሚሆን ነው እንጂ እንደኛ እንደ አዲስ ኪዳን በክርስቶስ ባለቀ ነገር ላይ አይደለም። ይህንን ተስፋ በደንብ እንድታዩት የምፈልገው ለዛ ነው። ምክንያቱም በቃ የሆነ አንከርድ የሆነ የተጨበጠ በክርስቶስ ላይ 100% ኮንፊደንስ ያለን አማኞች መሆን አለብን። ስንደሰት ብቻ ሳይሆን ስናዝንም ተስፋዬ በክርስቶስ ነው። ምክንያቱም ጳውሎስ የሆነ ቦታ ሲናገር ይሄ ተስፋ የምናደርገው ተስፋ ራሱ ስደት እንዳለው ራሱ መከራ እንዳለው ይናገራል። ምክንያቱም በዛ ውስጥ ሆነን ነው ተስፋ የምናደርገው። የብሉይ ኪዳን ተስፋ ከአዲስ ኪዳን ጋር ስናነጻጽረው የብሉይ ኪዳን ተስፋ ዛሬን እስራኤልንና ነገ የእግዚአብሔርን ፕሮሚስ የሚያገናኝ መንገድ ነው። that's hope። በቃ አያውቁትም፣ ግን ሲሄዱ በግዞት ቤት ሲሄዱ፣ በስደት ሲሄዱ፣ ከሆነ ቦታ የሆነ ቦታ ሲሄዱ እዛ ጋር ያለው እግዚአብሔር የተናገረው ነጋቸው ላይ አንሰርተን የሆነ ነገር ላይ ለነሱ ግን እግዚአብሔር ተናግሯልና እናምነዋለን። እግዚአብሔር ተናግሯልና ያስወጣናል። ተጋቡ ብሎናልና
እንጋባለን። ጸልዩ ብሎናልና ለባቢሎን እንጸልያለን። ምክንያቱም ተናጋሪው እሱ ነው። ግን ዳንኤል ላይ ሄዳችሁ ብታየው በባቢሎን ይጨቆኑ ነበረ፣ ለንጉሱ ስገድ ይባል ነበር። ግን እግዚአብሔር ያንን ሁሉ ያውቃል። አምቴልዩ የምናልፍበትን ነገር የማያውቅ አምላክ የለንም። ግን ምን አለ? በክርስቶስ ተስፋ አድርጉ፣ ያለቀ ነገር ነው ሲለን አታልፉም እያለ አይደለም። ኢንቢትዊኑ አይነገርም። ሁሌ ፓስተር ዳዊት እንደዚህ ይላል፣ መካከሉ ቢነገረን ኖሮ መንጀመሪያውንም አንሄድም፣ በቃ ጉዟችንንም አንጀምረን ነበር። ስለዚህ ወደ አዲስ ኪዳን እንሂድ። እንግዲህ የብሉይ ኪዳን አማኞች በእንደዚህ አይነት ተስፋ ነው የኖሩት። ሁሉም እነ ዳዊት፣ እነ አብርሃም፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ኢሳያስ ሁሉ በቃ ወንድ ልጅ ይወለድላችኋል፣ በቃ ይሄ ሁሉ እያሉ በቃ የሴ ግንድ የሆነ ከሱ የሚመጣው ነገር ይመጣል ብለው ሁሉም ሆፕ ነው ያደረጉት በግዞት ቤት እያሉ። ስለዚህ የእነሱ ተስፋ ነጋቸው ላይ ነው። አንዳንዶቹ አግኝተውት ሄደዋል፣ አላገኙትም። እነ ኢሳያስ ስለ መስቀሉ አላዩም፣ ግን ትንቢት ተናግረዋል። እነ ኢሳያስ ስለ ፈውስ በመስቀሉ ላይ እንዳለ ሰምተዋል፣ ግን አላገኙትም። ለእኛ ግን ሲመጣ ከነሱ የሚለየው ባለቀ ስራ ላይ የምንኖረው ህይወት ነው። ይሄ ነው ኤንፈሳይዝ መደረግ ያለብን። እግዚአብሔር ስለ ፈውስ፣ እግዚአብሔር ስለ ኃጢአት፣ እግዚአብሔር ስለኛ ድጋሚ መስቀል ላይ ዋጋ የሚያስከፍለው ነገር የለም። ከዚህ በኋላ ከፍሎ ጨርሷል። ስለዚህ የኛ ተስፋ ለነሱ ሩቅ ሲሆን፣ ለኛ ግን እንደ መህልቅ ያለን እንዴት ነው? መርከብ ለማቆም መህልቅ እንደሚያወርድና ያ መህልቅ ሄዶ መሬት ሲነካ ያንን ትልቅ መርከብ ትንሽዬ መህልቅ እንደሚያቆመው ለኛ እንደ መህልቅ ሆነን መስቀል አለ። ስለዚህ ሊያቆመን የሚችል ዝም ብለን እንዳንኳትም ወደፊት እንዳንሄድ ዝም ብለን እንዳንሄድ ዞር ብለን የምናየው የመስቀልን ስራ ነው በአዲስ ኪዳን ላይ ተስፋ ብሎ የሚሰጠን። እዚህ ጳውሎስ ሲናገር በሁለተኛ ቆሮንቶስ 1:20 ላይ ሄደን ብናነበው ከዚህ የምናወራው የምንናገረው ነገር ዝም ብሎ ኢንቬን አይደለም። በቃ it's just real የሆነ ታንጀብል የሆነ እግዚአብሔር በቃ የታመነ አምላክ ስላለን ስሙ ይባረክ። በቃ ያ ነው ኮንፊደንሳችን። እና 21 ይላል በእግዚአብሔር የተሰጡ ተስፋዎች ሁሉ ነው የሚለው፣ አንድ አይደለም የሚለው ሁሉ። ኦል ኢዝ ኦል ዴፊኒሽኑ ይሄ ነው። አዎን የሚሆኑ በእርሱ ነውና ይላል። እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። ስለዚህ የትኛውም ለአዲስ ኪዳን የተሰጠው ተስፋ አዎን ነው ይላል። which is it's already done። ከሆነ ቦታ ባንክ አካውንታችን ውስጥ ተቀምጦ ያለ ብር ሄደን እንደ ማውጣት ነው። ምናልባት ባንኪንግ ውስጥ ሰርታችሁ ካወቃችሁ፣ አዲስ አበባ አቢሲኒያ ባንክ ሰራ ነበር እና ሰዎች ያስቀመጡትን ገንዘብ ልክ ነው ሊያወጡ የሚችሉት። መጥተው ባላንሴ ስንት ነው ይላሉ። ከዛ ማሽን ውስጥ ከተን ባላንስ 1,000 ብር ነው 2,000 ብር ነው ያለህ ስንለው ያ ነው ሊሚቱ። ለምን? ያስገቡትን ነው። እግዚአብሔር ግን አንከር እንድናደርግ የፈለገው እራሱ ያስገባውን እራሱ የጨረሰውን ነው። ስለዚህ ባላንሴ ምንድን ነው ብትለው መስቀሉ ልክ ነው። ለዛ ነው የተስፋው ቃል ሁሉ አዎ ነው ሲል ሄደን ምንድን ነው ለእኔ የተሰጠኝ ባላንስ ሲለው የተሰጠ መስቀሉ ላይ ያለቀው ነገር ሁሉ ያንተ ነው። ስለዚህ ተስፋ ስላላደረግንበት ያለቀው የመስቀሉን ስራ ሌላ ቦታ ነው ዲፔንድ የምናደርገው፣ ወይ ደግሞ ነገን እንደሚመጣ ወይ ደግሞ ኢቨን ጸሎታችን እንኳን ፈውሰን ስንል ገና ፈውስ እንደሚሰራ ወይ ደግሞ አድነን ስንል ገና ማዳንን እንደሚሰራ እያሰብን፣ ስለዚህ ኢቨን እንኳን አጸላላታችን ስንቀይር ምንድን ነው ካለቀው ከተፈጸመው ኢየሱስ ካሸነፈው ነገር ጋር ተነስቼ ነው ፈውሰኝ እፈውስሃለሁ ብለህ ጨርሰሃል ብዬ እንኳን ስል አመለካከቴ ኢሚዲየት ካለቀው ስራ መሆን መቻላል። እና አብርሃም ሳያዩን በሞተ ነገር ነው ሄደው የታመኑት፣ ገና ፊውቸር ነው። እኛ ጋር ግን ስንመጣ በክርስቶስ ኢየሱስ አዎንና አሜን ነው በእርሱ በኩል ያለው ነገር ሲመጣ ያለቀ ነው።
ያ ነው ልዩነቱ። ይህንን ነው በቃ በደንብ እንዳሰምርላችሁ የፈለኩት። ያለቀ ነው። ስለዚህ ስጸልይ ካለቀ ከተጨረሰ ስራ ሆኜ ነው እግዚአብሔር ወይ ተስፋ የማደርገው። እናቴ ወይ አባቴ ወይ ወንድሜ ወይ ለምጸልየው ሰው ያ ሰውዬ ወይ ደግሞ ለማጠይቀው ነገር ስታንዴ ከሆፕ ነው ከተስፋ ነው። ለምን ያለቀ ነገር ይዤ ነው የመጣሁት። ምናልባት አንድ ምሳሌ አሁን መጥቼ እያጠና አይደለም ለእናንተ ማስተምር አይደለም፣ ተዘጋጅቼ ያለቀ ነገር ነው። ስለዚህ ለእናንተ አዲስ ቢሆንም እኔ ግን ከ5:30 በእኛ ሰዓት በፊት አንብቤው ጽፌው ጨርሼዋለሁ። ያንን ነው ኢሜጃችን ውስጥ ሊገባ የሚገባው። ወይ ደግሞ የሆነ ሙቪ እዩ ስላችሁ ስትጀምሩት አልቋል። ያለቀ ሙቪን የሰጠኋችሁ እንጂ ገና እየሰራው እናንተ ላይክ ቻፕተር 1 ስደርሱ ቻፕተር 2 እየተሰራ አይደለም። ስለዚህ የአዲስ ኪዳን ተስፋ መጽሐፍ ቅዱስ የሚያወራው ያ ማለት ነው ያለቀ ታሪክ ነው። ለእኛ ነው ሪዋይንድ አድርገን የምናየው እንጂ በእግዚአብሔር ዘንድ አልቋል። የሚያየው ጨርሻለሁ፣ ከፍያለሁ፣ በነገር ሁሉ አልቋል። ፈውስንም ከፍያለሁ፣ ጭንቀትንም ከፍያለሁ፣ እርግማንንም ከፍያለሁ። ስለዚህ ነፃ ወጥታችኋል፣ ተተለስታል፣ እስደን አትከሰሱም። ከዚህ በኋላ እኔ ጋር ስትመጡ በነፃነት ያንን የሆነ የልጅነትን መንፈስ ይዘን እንድንገባ ያስፈልጋል። እንደውም የሆነ ቦታ ላይ አይመንበር ዕብራውያን ላይ ስለ ተስፋ ሲናገር የነፍስ መህልቅ ነው ይለዋል። አይ ቲንክ 16 ሄደን ብናነበው ጥሩ ነው። ዕብራውያን 6:19 ላይ ዕብራውያን 6:19 ላይ እኛም የነፍስ መህልቅ የሆነ ጽኑ አስተማማኝ ተስፋ አለን ይለዋል። ይህም ተስፋ ይለዋል እኛም ስለ ክርስቶስ ስናስብ እንዲህ ነው፣ የነፍስ መህልቅ የሆነ ጽኑ አስተማማኝ ተስፋ አለን። አሜን። ተስፋ አለኝ። ያለ ተስፋ የምወጣ የምገባ ሰው አይደለው። ተስፋዬ በትምህርቴ አይደለም። ለዛ ነው ምንድን ያለው ይሄ ቃል በአፍ ይኑር፣ ቀንና ሌሊት አሰላስለው፣ በመውጣት በመግባት አድርገው። ለምን የገባውልህና የገባሁት ከሙሴ ጋር እንዲሁ እንደነበርኩ ከአንተ ጋር ሆናለሁ ሲል ከክርስቶስ ጋር እንዲህ እንደነበርኩ ከዘላለም ጋር ሆናለሁ ሲል ምን አድርገው ይህንን ቃል በልቤና በአፌ ላወራው። ለምን መጽሐፍ ቅዱስ ሲናገር ከጨለማው ወደሚደነቅ ብርሃን ገብታችኋል ሲለን ከግብፅ ወደ ከነዓናችን ወደ ረፍታችን ነው ምንገባው። ስለዚህ የገባሁበትን ምድር ለመውረስ ከረፍት ለመኖር ከሰላም ለመኖር ከውስጥ ከሚመነጭ ነገር ለመኖር ምን መሆን አለብኝ እንዳለው ይሄ ቃል እንዳይለይ ምን በልብ በአይምሮ ልናስበው ይገባል። ማንን? የነፍሴ መህልቅ ኢየሱስ አንተን ጨርሰዋል። ስለዚህ እኔ ከረፍት እሰራለሁ፣ ከረፍት እገባለሁ። ከረፍት አባትነትን ምሰራው ከረፍት ነው፣ ከልፋት አይደለም። ጓደኝነት ከረፍት ነው፣ አገልግሎት ከረፍት ነው፣ ስራ ከረፍት ነው፣ ህይወት ከረፍት ነው። ለምን? አንተ ስለ እኔ ደክመሃል፣ አንተ ስለ እኔ ዋጋ ከፍለሃል። ስለዚህ የምኖረው ህይወት በስጋ ከምከፍለው ውጪ በውስጠኛ እረፍት ልኖር ይገባል። የኔ ያን ከናኔ ለዛ ነው ዕብራውያን 4 ላይ ሲናገር እንግዲህ እረፍት ለመግባት የተሰጠውን ተስፋ አሁንም የጠበቀ ስለሆነ ከእናንተ ማንም ለዚህ ሳይበቃ እንዳይቀር እንጠንቀቅ ይላል። እግዚአብሔር ምንም ነገር አትፍሩ ነው ያለን። እዚህ ጋር ግን ሲናገር አንድ ነገር ነው። ለአንድ ቦታ ዕብራውያን 4:1 ላይ ምን ይላል? ይህንን እረፍት ሳትለማመዱት፣ ቴስት ሳታረጉት፣ ሳትኖሩበት እንዳትመጡ ተጠንቀቁ ነው ያለው። እንግዲህ ወደ እረፍቱን ለመግባት የተሰጠውን ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚህ ሳይበቃ እንዳይቀር እንጠንቀቅ። ስለዚህ ዝቅ ብላችሁ ስትሄዱ የእስራኤል ሕዝብ ወደ ከናን ሲሄድ ምን አለ? ኦ በቃ የግብፅ ሽንኩርት ይሻለኛል፣ እግዚአብሔር አይሰራም ሲል በምድረ በዳ ቀረ። ለአዲስ ኪዳን ደግሞ አማኝ የተሰጠው ምንድን ነው? በክርስቶስ ኢየሱስ ሱፐርናቹራል የሆነ ሰላም፣ ሱፐርናቹራል የሆነ ጤንነት፣ ሱፐርናቹራል የሆነውን ነገር እኛ ጋር እንዲኖር ነው የተሰጠው። ስለዚህ ያንን ነው እረፍት የሚለው።
በስጋችን አዎ ስለ ስሙ ልንሰደድ ይገባል። ምክንያቱም በተስፋም ስደት አለ። እሱን እያለ አይደለም ያለው። እንሰደዳለን፣ በክርስቶስ ስም እንገፋለን፣ እንጠላለን። ምናልባት ዕብራውያን ሄዳችሁ ስታዩት አንዳንዶቹ በመጋዝ ሞቱ፣ አንዳንዶቻቸው በእምነት እንዲህ ይላሉ። ያንን አይደለም እያለ ያለው ግን በክርስቶስ ኢየሱስ ባለቀው ስራ ትገቡበታላችሁ፣ ትኖሩበታላችሁ የተባለው በተስፋ የተሰጠንን ነገር ኤቭሪዴ ልንኖርበት ይገባል። ምንድን ነው ተስፋ አድርገን ጠዋት ጠዋት ተነስተን የምንወጣው? ስለዚህ በክርስቶስ ኢየሱስ በተስፋ በሰጠኝ ባለቀው ስራ እኖራለሁ። ምክንያቱም አንተ ስለ እኔ ደከም፣ ስለዚህ እኔ እንዳልደክም አንተ ስለ እኔ የተወደድክ አልነበርክምና እንወደው ዘንድ ደም ግባት እንደሌለው እንደተጠላ ፊታችን እንደሚያዞርበት ብለህ እኔን ወስደሃልና እኔስ በስራዬ ላይ ሞገስ አለኝ፣ በምሰራው ሞገስ አለኝ፣ በልጆቼ ፊት ሞገስ አለኝ፣ በባሌ በሚስቴ ፊት ሞገስ አለኝ። ለምን? ያንን እረፍት እንድንኖርበት ነው እግዚአብሔር የሚፈልገው። ያ ማለት ነው እረፍት። ለምን? ስንሄድ በመልኬ ሳይሆን በመልኩ እንደምንኖረው። ባለፈው ሳምንት ነግሬያቸዋለሁ። ሞቻለሁና አሁን የምኖረው ህይወት በክርስቶስ ባለ ካልኩኝ ያ ህይወት በሚሰጠኝ ሞገስ ነው። በጥቁርነቴ አይደለም፣ በአበሻነቴ አይደለም። ሲቲዝን ቀይረናል። ስለዚህ ተስፋ በማደርገው ቢሮ ላይ ስገባ ተስፋ ማድረግህ ኢየሱስ፣ አሁን ስገባ ሚቲንግ ላይ አንተ ታይ። ለምን? ከረፍት እንድኖር ስለ እኔ ሞተሃልና። እዚህ ሰዓት ላይ ግን ያንተን ሞገስ ይዤ ይገባል። እኔ ጋር ሲመጣ እረፍት ነው። ያንን ህይወት እንድንለማመድ ነው መጽሐፍ ቅዱስ የተሰጠውን ተስፋ አሁንም ጠብቁ፣ ፊር ናት ይላል። በቃ ፊር፣ ይህንን ነገር ሳንለማመደው እንዳንል። እኛና እናንተ የምንለየው ወንጌልን የምንሰብከው ከምንኖርበት መሆን አለበት፣ ከምናውቀው አይደለም። ለዛ ነው ኦኬ እናንተ ጋም እንዲያለና እኛ ጋም እንዲያለ what is the difference የሚሉ what is the difference? የሰራው የክርስቶስ ስራ እኛ ጋር ስንመጣ ትንሹ ሲበዛ፣ ሰው ሲጨነቅ እኛ ጋር ደስታ፣ ባዶ ነው ሲባል እኛ ጋር ሙሉ፣ እነሱ ጋር በሽታ ነው ሲባል እኛ ጋር ጤንነት። ለምን? የልዩነት መንግስት ይዘን ያለ ነው። መንግስታችን ዲፔንድ ልናደርገው ይገባል። ይህንን ብሉ ፓስፖርት ዲፔንድ አድርገን የትም ቦታ እንደምንሄድ ከኢትዮጵያ እንኳን ምንድን ነው I have a blue passport ነው የምንለው። we trust this kingdom። የትም ቦታ ያስገባኛል ብለን እዚህ ሀገር የሰጡንን ፓስፖርት ዲፔንድ እናደርገዋለን። እኛም የገባንበትን መንግስት ዲፔንድ አድርገን ልንሄድ ይገባል። ለምን? I have a supernatural የሆነ ኢሚኒቲ። ለምን? ክርስቶስ ኢየሱስ እሱ በመስቀል ላይ ደሙን ሲያፈስ ስለ እኔ ነው የሆነው። ለዛ ነው እንወደው ዘንድ ደም ግባት የለውም የተባለው። እኔ ዘላለምን ስለሆንክ ነው። አሁን ግን ያንተ ሞገስ እኔ ላይ አለ። ስለዚህ በሚሄድበት ሰዓት that's my passport። ባለቆቼ ፊት ሲሆን፣ በሀያላኖች ፊት ስንሆን ምንድነው ዳዊት የሆነ ቦታ የለም ሀያላን እንዲህ እንዲህ ያሉ ግን እግዚአብሔር አንተን የሚለው ቦታ አለ እና በሀያላን ፊት ስንሆን ማን ነው? ፓስፖርታችን ኢየሱስ ነው። ተስፋ የምናደርገው ምንድን ነው? ማስተርሳችን፣ ፒኤችዲያችን፣ ዶክትሬታችን ነው። ለዛ ነው ጳውሎስ ዕብራውያን 6:19 ላይ ሲናገር ይሄ እምነት እንደ መህልቅ ሆኖ ሃሌሉያ የያዘ። እዛ ጋር ደስ የሚል ቃል አለ። አሁንም ስለ ተስፋ ከፍ ብለን ብንሄድ ራሱ ምዕራፍ 6 ቁጥር 13 ሲጀምር ወይ ደግሞ አርዕስት ያለው መጽሐፍ ቅዱስ የምታነቡ ከሆነ የእግዚአብሔር የተስፋ ቃል እርግጠኝነት ነው ብሎ ነው አርዕስቱን ራሱ የጀመረው። የእግዚአብሔር የተስፋ ቃል እርግጠኝነት ነው ይልና እግዚአብሔር ለአብርሃም ተስፋን በሰጠው ጊዜ ሃሌሉያ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርንም አበዛሃለሁ። አብርሃም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። አርዕስቱ ራሱ የእግዚአብሔር የተስፋ ቃል እርግጠኝነት። ደግሜ ያነበዋለሁ በደንብ። በቃ ይሄ የእግዚአብሔር ቃል ድምፅ ስለሆነ ይሄ ነገር መጥቶ ሬዝኔት እንዲያደርግ እንዲገባብንና እምነታችንን በቃ ሊፍት እንዲያደርግ ምንድነው የሚለው? እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ
እግዚአብሔር እኔና እናንተን በአብርሃም ውስጥ ባየን ጊዜ ምክንያቱም የአብርሃም በረከትን እናገኝ ዘንድ በቃ የእምነት አባት ሆኗልና እሱ አሜን ብሎ ስለተቀበለ እኛን ወልዷልና ክርስቶስ ኢየሱስ በሱስ መጥቷልና እግዚአብሔር ለአብርሃም ተስፋ በሰጠ ጊዜ እግዚአብሔር እኔን ያኔ ባየን ጊዜ ለዛ ነው በቃ ይህን ሜዲቴት ማድረግ ያለ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በሰማይ በምድር እግዚአብሔር ብቻውን የሚኖር የነበረ እኛ ባንኖርም ብንኖርም ለራሱ በቂ የሆነ እሴንሱ ብቻ በቂ የሆነው ምንም መፍጠር የማያስፈልገው አዲስና ሰማይና ምድር መፍጠር እንደገና ሁላችንም እንደውም ኢዮብ ጋር እንዲህ የሚል ቃል አለ እስትንፋሾቹን ሁሉ ብትወስድ እንደ አመድ ይሄ አምላክ ነው ግን ምን አለ በራሴ ምያለው ምን ላረግ ለአንተና ለአንቺ የገባሁትን የተስፋ ቃል አሁን ሜክ ሹር ዳት አይ ዊል ዱ ኢት ትረስት ሚ የተጠበቀብን ምንድን ነው በቃ እናያለን እንድንል የተስፋ መጻተኞች እንድንሆን እግዚአብሔር በክርስቶስ ኢየሱስ አድርገዋልና በቃ በደሙና በምስክርነት ድል ነሱት ስለሚል በዚህ ተስፋ ቃል ላይ ይዤ ሙጭጭ ብዬ ሄዳለሁ ብሄድም በምንድን ነው በእምነት የእምነትን አክሊል አገኛለሁ እንጂ ወደ ግራም ወደ ቀኝ አንልም እንድንል በራሱ ማለ ይሄ የሚያሳየው ከእግዚአብሔር ውጭ ሌላ እግዚአብሔር የለም ከዛ ደግሞ ዝቅ ብላችሁ ስትሄዱ ሰዎች ከነርሱ በሚበልጥ ይምላሉ አለና 17 ላይ እንዲላል እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ ለእኔና ለእናንተ ለመናገር ስለፈለገ በመሐላ አጸናው እግዚአብሔር ከቶ ሊዋሽ አይችልም እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸ ለእኛ ብርቱ መጽናናት እንድናገኝ አድርጓል አይገርምም ኢቨን እንኳን እዚህ ጋር የእግዚአብሔር የተስፋው ቃል ነው ኤነርጂ የሚሰጠን ወደ እሱ ከሄድን የእግዚአብሔር ቃል ቅድም ዝም ብዬ ስለ ቮይስ ስለ ቃል እያጠናው እያንዳንዱ ሰው በሚናገራችሁ ላይ አንድ አለቆቻችሁ ጉድ ሞርኒንግ ቢላችሁና ሄይ ጉድ ሞርኒንግ ቢላችሁ ኢቨን ቶኑ እንኳን ወይ ፊር ነው ቢልድ የሚያደርግባችሁ ወይ ደግሞ ሰላም ነው ቢልድ የሚያደርግባችሁ ምክንያቱም ቃል ብቻ አይደለም የሰውየውን ማንነትና ባህሪ ስለሚያስተላልፍ ቃል ጉልበት ይዞ ነው የሚሄደው ለዛ እኮ ነው በንግግር ውስጥ በቶን ውስጥ ኢሚዲየትሊ ወይ ፍርሃት ወይ ደግሞ እንዴት ነው አሁን አንዳንዴ ዘላለም ዳዊት ስትለኝ ባለቤቴ ኢዮቤድ what have you done ይላል ለምን ቶኗ በሙሉ ስሜ ስትጠራ ዳዲ ደን መስት ቢ ሳምቲንግ ሮንግ ጉድ ፈላኔ የለውም ይላል ለምን ቶኑ ትራንስሌት አይምሯችን የሚያደርገው something is going on የሚል ኢሞሽናል ነው ለምን ቃል ኃይል አለው ቃል ውስጥ የሰውየው ፓወር አለ ድምፅ ውስጥ ለዛ ነው የእግዚአብሔርን ቃል አሜን ብለን ስንቀበለው እግዚአብሔር ከቃሉ ጋር የሚመጣው ኃይል በራሱ እኛን ውስጥ ገብቶ የሚፈልገው ነገር መስራት ይችላል ለዛ ነው የተናገርኩት ቃል ሰማይ ላይ ደመና አዝሎ ውሃ ወርዶ እንደገና የፈጸምኩትን ብሎ ከውሃ ጋር ይሰራልን የእግዚአብሔርን ቃል በዋህነት በሞኝነት አሜን ብለን እንድንቀበል ያስፈልጋል ለምን እግዚአብሔር ከቶ ሊዋሽ አይችልም እርሱ በሁለት በማይለወጥ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸ ለኛ ብርቱ መጽናናት እንድናገኝ አድርጓል አሜን አድርገሃል ስም ይባረክ በቃ this is the hope ስለዚህ ተስፋ ለእምነት ጉልበት ይሰጠዋል ተስፋ ለእምነት ጉልበት ይሰጠዋል ለፍቅር ሕያው ያደርገዋል ለዛ ነው ተስፋ እምነት ሶስቱ እነዚህ ነገሮች ሁሉ ለዘላለም ይጸናሉ ሲል ጳውሎስ ተስፋ ለእምነት ጉልበት ይሰጠዋል ለፍቅር ደግሞ ሕያው ያደርገዋል ይሄ ነው ለብዙ ጊዜ እኔ አይገባኝም ነበረ እግዚአብሔር ራሱ አንደርስታንድ ሲያደርግ ለምን እነዚህ ሶስት ነገሮች ተናገርክና በቃ ለእምነት ጉልበት ይሰጠዋልና አንደኛ
ተሰሎንቄ ላይ 1:3 ላይ እንደውም በደንብ ይተረጉመዋል። አንደኛ ተሰሎንቄ 1 ጻፉት 3 ላይ ከእምነት የሆነው ስራችሁ ከፍቅር የመነጨው ድካማችሁና በጌታ በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችሁ ፊት ዘውትር እናሳስባለን ይላል። መጽሐፍ ቅዱስን ደፍራኝ ስለሚያደርገው ደስ ይላል። በቃ ሚስጥር አላረገብንም እና ከእምነት የሆነው ስራችሁ ከፍቅር የመነጨው ድካማችሁ በጌታ በኢየሱስ ክርስቶስ ባላችሁ ተስፋ የተገኘው ጽናታችሁ በአምላካችን በአባታችን ፊት ዘወትር እናሳስባለን። ስለዚህ ተስፋ ለእምነት ጉልበቱ ነው፣ ፍቅርን ደግሞ ሕያው ያደርግልናል። ያለ ተስፋ እምነት ቢሰራ ፍትሃዊ ወይም ደግሞ እምነት ፍትሃዊ ሊሆን አይችልም። ምክንያቱም ተስፋ ስላላደረግነው ነገር እግዚአብሔር መጥቶ በሉዓላዊነት የክርስቶስን የዘላለማዊ ዕቅድ ለማድረግ ካልሆነ እኛ ጋር መጥቶ ግን በሉዓላዊነቱ ካልሰራ በሌለን ተስፋ ላይ መተን እግዚአብሔር ቢናገር ስለማናዳምጠው ይህንን ነገር ስለ ተስፋ 3 ነገሮች ላውራና እዚህ ጋር አቆማለሁ። ብዙ እንትን ስላለን ምናልባት 3 ወይም 4 ነገሮች ተስፋ በአማኝ ላይ የሚያመጡት ነገር ደግሞ ተስፋ ያለው ሰው አንዳንዴ በቃ በአማኞች ላይ ያለውና ሮሜ 8 ከ4 እስከ 5 ላይ ያለው አንዱ ሮሜ 8 24 ላይ በዚህ ተስፋ መጽናት እንዳለብን ተስፋው የሚታይ ከሆነ ግን ተስፋ አይደለም፣ የሚያምነውንማ ማን ተስፋ ያደርገዋል? ስለዚህ በተስፋ ልንጸና ወይም ደግሞ ትክክለኛ ትርጉሙን ባገኘው የአንድ ትርጉም ላይ የሚታየው ተስፋ ማድረግ ተስፋ አይደለም፣ የሚያየውንማ እንዴት ተስፋ ያደርገዋል? እንዴትስ ይጠብቀዋል? የማይታየውን ተስፋ ብናደርግ ግን እርሱን ተስፋ አድርገን በእርሱ እንደ ጸናን መጠን ትዕግስታችን ይታወቃል ይላል። ስለዚህ አንዱ ተስፋ በክርስቲያን ላይ ዲቨሎፕ የሚያደርገው ጽናትን፣ ትዕግስታችንን በተስፋ የሚኖር ሰው ከሚያመጣው ፍሬ ትዕግስተኛ የጸና ሰው ይሆናል። ስለዚህ ተስፋ ብናደርግ እንደውም እናተርፋለን እንጂ አንጎለም። ለምን? ለነገሮች ያለን ፐርስፔክቲቭ በቃ እግዚአብሔር ያደርገዋልና አይዞ በርታ የሚለው ንግግራችን ተስፋ የቆረጠን ሰው ምን ያደርገዋል? ሕይወት ይዘራበታል። እና አንድ ሰው ስለ መንፈስ ቅዱስ የፍሬዎች ሲናገር ምን አለ? ዛፍ ወይም ደግሞ የአፕል ዛፍ ፍሬውን ለራሱ አይደለም አይበላው፣ ለሌላ ሰው። የአፕል ዛፍ ውሃ ነው የሚጠጣው፣ ፀሐይ ነው የሚወስደው፣ ግን ፕሮዲውስ የሚያደርገው አፕል ነው አይደለም? ስለዚህ የተስፋ ጽናትንና ተስፋ በእኛ ውስጥ ፍሩት ፕሮዲውስ ሲያደርግ ለእኛ አይደለም። ሰዎች አይተው ምንድን ነው የሚሉት? ዘላለም እኮ ትዕግስት የሌለው ሰው ነበር፣ ዛሬ ግን ትዕግስተኛ ሆነ፣ የጸና ነው። ምንድን ነው እንዲህ ያደረገው? ለወንጌል በር እንከፍታለን። ለዛ ነው የመንፈስ ቅዱስ ፍሬ በእኛ ላይ ቢበዛልን ለሌላው የሚመገበው ነው እንጂ ለእኛ አይደለም። ስለዚህ እዚህ ጋር ምንድን ነው ያለው? በቃ በተስፋና በጽናት በቃ በመታገስ ውስጥ የምናወጣው ዲቨሎፕ የምናደርገው ማስል ለወንጌል ምክንያት ይሆናል። ስለዚህ አንዱ ይህንን ያዙት። ሮሜ 8 ከ4 እስከ 5 ላይ ያለውን ጽናትን መጠን
ትዕግስታችሁ ይታወቃል፣ ይታያል፣ ይዳሰሳል። አይደለም በቃ ትዕግስት አንዱ የመንፈስ ቅዱስ ፍሬ ስለሆነ የሚታይ ነገር ነው። ልጆቻችን የሚያዩት እንደ አባቴ ቁጠኛ ነበረ፣ አባቴ ተናዳጅ ነበረ፣ ወይ እናቴ ወይ ደግሞ እንደዚህ የሚሉት ግን በኋላ ላይ ምንድን ነው እንደዚህ ትዕግስተኛ ያደረጋቸው? እና አንድ ልጅ ሲመሰክር እንዲህ አለ። አባቱ በጣም ፕሮፌሰር ነው። በጣም በቃ ሀይ ቦታ ያለ ሰው ነበር እና እሁድ እሁድ ሲንበረከክ ያየዋል። ከዛ ምን አለ? አባቴን የሚያንበረክክ ሌላ ኃይል አለ። ምንድን ነው? ምክንያቱም ይዘ ዋይዝ ነው፣ ፕሮፌሰር ነው፣ የተከበረ ነው ባለው ልቀት ላይ ግን ሲንበረከክ አየው። ከዛ there must be something አባቴን የሚበልጥ ሌላ ኃይል አለ፣ ያንን ነው መከተል ያለብኝ ብሎ he start to pursue it። ስለዚህ ለወንጌል አባቱ ለልጁ ወንጌልን መስበክ። ለዛ ነው ወንጌል ምስክር መሆን ማለት ያ ማለት ነው። ፍሬ ሲኖረን ሰዎች አይተው ቢሮ ውስጥ ሰው ሲያለቅስና ግራ ሲገባው በፖለቲካ ሲጨናነቅ እኛ ጋር ግን ካልም የሆነ ስፒሪት ሲያገኙ ምንድን ነው አንቺ ጋር ወይም ደግሞ አንተ ጋር አጠገብ ሲሆን ሰላም ይሰማኛል፣ ቪሲኒቲያቸው አካባቢ እረፍት አለ፣ ደስታ አለ፣ ዓለም ግራ ሲገባው እናንተ ጋር ሰላም አለ። ለዛ ነው ዳዊት ኑና የእግዚአብሔርን መልካምነት ቅመሱ። በቀደማ አንዲች ልጅ እኛ ቸርች እየመሰከረች ነበር እና እያወራች ልጅቷ ወንጌል ኦስተን ነው ጌታን የተቀበለችው። ምንድን ነው ወንጌል ማሰበከል ስትባል አካባቢያ የምትኖር ሌላ ክርስቲያን ህይወቷን የሰበከልኝ፣ እሷ ጋር የማየው ነገር እኔ ጋር እንደሌለ ስለገባኝ አይስታርቱ ፕርሱት ያ እሷ ጋር ያለው ምንድን ነው? በኋላ ኢየሱስን አስተዋወቀች ይላል። ይሲ ወንጌልን ለመስበክ ሄደን ጥሩምባ አያስፈልገንም። ወንጌልን ለመስበክ ፍሩት ያስፈልገናል። በህይወታችን ላይ ፍሩት ካለ፣ በህይወታችን ላይ የተንጀረገገ ነገር ካለ ሰዎች እኛ ጋር አትራክት ያደርጋል። ለምን? በዚህ ሰዓት ላይ ሰው ሰላም የለውም። ሰላምን ፍለጋ ነው የተለያየ ቦታ። ደስታ የለውም። ደስታን ፍለጋ የተለያየ ቦታ ይሄዳሉ። በቃ ዩኔምት እነዛ ነገሮች የላቸውም። እና አንዱ የትሩፋቱ የተስፋ አንዱ ውጤቱ በእኛ ውስጥ የሚያሳድረው ነገር ነው። ሌላ ሮሜ 12 ላይ እንሂድና በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ ለጸሎት ትጉ። ስለዚህ በተስፋ ደስ ይበላችሁ ይላል። ስለዚህ ተስፋ ደስታን የሚፈጠር ነው። በምን ውስጥ? በመከራ ውስጥ። ቅድም እያቸዋለሁ፣ ተስፋ ትዕግስትን ያመጣል። ስለዚህ በመከራ ውስጥ የምንለው ነገር በምድር ባለ ነገር ወይም ደግሞ እዚህ ያለው ቃል በተለይ አንዳንድ ክርስቲያኖች ኢሳይያስ ምዕራፍ 61 ላይ እንዲህ ይላል፣ የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ ይልና፣ ለተማረኩትም ነፃነትን ይላል፣ ለታሰሩትም መፈታት። ስለዚህ የክርስቲያን መከራው መማረክ ነው። ለመማረክ የሚወር ሰው አለ። የሚወረው ደግሞ መንግስትን ለመገልበጥ ነው። ስለዚህ የጠላት ስራ በክርስቲያን ላይ እግዚአብሔር የለም ብሎ እኛን መማረክ ነው። መማረክ ምን ማለት ነው ስትሉኝ፣ ሰው በድንገት ሊታመም ይችላል። እግዚአብሔር አምጥቶበት ሳይሆን እዚህ ጋር የሚናገረው ክርስቲያንን ሊማርክ የሆነ ጠላት በስጋችን ሪዲምድ ስላልሆነ ያን ነገር ሊያመጣ ይችላል። ግን በዛ ውስጥ በመማረክ ውስጥ ምን አለ? በተስፋ ደስ ይበላችሁ። ሰይጣን እብዶች ናቸው ማለት መቻል አለበት። በዛ ሲቹዌሽን ውስጥ ሆነ ኖ በዚህ ጊዜ ያላመሰገንኩት እግዚአብሔር መቼ ላመሰገነው? እንደውም በዚህ ደስ በማይል በምርኮ ውስጥ ግራ በመጋባት ውስጥ ሰማይ ላይ እንደዚህ አይነት ምስጋና የለም። እኔ የሚያስደስተኝ ያ ነው። ምክንያቱም ለምን እንደሆነ ታውቃላችሁ? ሰማይ ሁሉ ሰላም ነው። በሽታ የለም፣ ችግር የለም፣ ሐዘን የለም፣ መማረክ የለም፣ እነዚህ ነገሮች የሉም። ግን in the midst of this problem ቆመን እግዚአብሔር አንተ መልካም ነህ፣ ለምን በክርስቶስ ያደረግከው ነገር ሁሉ ይሆናል፣ እጠብቃለሁ፣ ባይሆንም
ወደ ግራ አለም ወደ ቀኝ አልልም፣ ለዚህ ነገር አልሰግድም ምንለው ይሄ የምስጋና አሮማን የሚያስወጣን ተስፋ ነው። ሰዎች በጌታ ሆነው ሰው በድንገት ሲሞትባቸው ከእግዚአብሔር ጋር ይጣላሉ። ምክንያቱም ተስፋቸውን ትክክለኛ ነገር ላይ ስላላደረጉ። ስለዚህ የተስፋ ሌላው ነገር ምንድን ነው? ደስተኞች እንድንሆን፣ በመከራ ውስጥ እንድንታገስ፣ ስንጸልይ የምንጸልየው ነገር እግዚአብሔር እንደሚያደርገው አምነን ነው። ይህንንም ደግሞ ጳውሎስ አንድ ቦታ ላንብላችሁና በጣም በቃ በጣም የአማርኛ ትርጉም ከማ ሁለተኛ ቆሮንቶስ 1 10 እና 11 ሄዳችሁ ስታነቡት ጳውሎስ እንዲህ አለ፣ እርሱም ይህንን ከሚያህል ሞት አዳነን ያደነንም አለ። ለእናንተም ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድነን በእርሱ ተስፋ አድርገናል። ይሲ አድኖናል፣ አሁንም ያድነኛል፣ በተስፋም ደግሞ እግዚአብሔር እንደሚያድነኝ አውቃለሁ። ለዛ ነው ተስፋ ደስታ የሚሰጠው። ተስፋ ለሰው ልጅ በቃ ይሄ ሆፕ ለሰው ልጅ እንደምንወጣ የሚያደርገው ለምን? አድኖኝናል፣ ያድነናልም፣ በተስፋ ደግሞ ነገር እንደሚያድነኝ አውቃለሁ። ስለዚህ ሁለተኛው ሮሜ 12 ላይ ያለውን የያዙት። ሶስተኛ አንደኛ ዮሐንስ 3 ከ2 እስከ 3 ሄደን እናነበውና አራተኛውን እንትን ብለን ዛሬ እናቆማለን። አንደኛ ዮሐንስ 3:2 ላይ ወዳጆች አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተረጋገጠም። ዳሩ ግን ቢገለጥ እርሱን እንዳለ እናየዋለን፣ እርሱን እንደምንመስል እናውቃለን ይላል። በእርሱም ይህንን ተስፋ የሚያደርጉ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። ተስፋ ሌላው ነገር በቅዱሳን ላይ የሚወልደው ነገር ራይቸስነስን ነው፣ ቅድስናን ይወልዳል። ምክንያቱም የምናየው ተስፋችን እሱ የተቀደሰ ስለሆነ ምን አለ እዚህ ጋር? እናንተም ተቀደሱ። በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። ይሲ ሆሊነስን አንማረውም። ሆሊነስ ባይ ፕሮዳክት ይሆናል፣ ይህ ላይፍ ስታይል ይሆናል። ስለ ኃጢአት ጽድቅ ነው ጸጋ ሰውን ላይሰንስ ቱ ሲን የሚለው ነገር አይኖርም። ለምን? ምናልባት this is a right example። አንድ ሳይንቲስት ይህንን ስለ ተስፋ ስለ ሆፕ በአይጥ ላይ ላብ ውስጥ ተሞክሮ አድርጎ ለብዙ ሰዓት አይጧ እንድትዋኝ ምን አደረጋት? የሆነ ዕቃ ውስጥ ከተታትና መውጣት አችልም። ከተወሰነ ሰዓት በኋላ አይጧ ተስፋ ትቆርጥና ከ3 እስከ 6 ሰዓት ሰዓቱን ብዙ ስለማላስታውሰው እና መስመት ስትጀመር አወጣት። እዛ አስቀመጣትና አበረዳት። ከዛ መልሶ ከተታት። ቅድም ከሰመጠችበት ሰዓት አልፋ 3-4 እጥፍ ኮንሲስታንትሊ እዛ ውስጥ ትዞራለች። ከዛ ምን በጣም የሚገርም ፋሲኔትድ አደረገ። ምክንያቱም ቅድም ተስፋ እንደወጣች ስለገባት አሁንም ተስፋ እንደምትወጣ ስላወቀች ኮንሲስታንትሊ ቢት አደረገችው ከቅድሙ ሰዓት የበለጠ። ስለዚህ እኛን የሚያሮጠን ተስፋ የምናየው እሱን ከሆነ የምናየውን ነገር ስለምንሆን ተስፋ ስለምናደርግ ቅድስና ለምጆ አይደለም። ከሱ ጋር ስውል ከሱ ጋር አብሬ ሲሆን ባይ ፕሮዳክት ነው የሚሆነው። ለመቀደስ አልጥርም። ለምን? በቃ ከሱ ጋር ተስፋ አንተነ የምትመጣው አንተነ ስለው ባህሪው ሲገባኝ ከሱ ጋር ስውል
ስተሻሽ የእሱን ሽታ የእሱን ባህሪ ነው የምወስደው። ስለዚህ ለመቀደስ ራሴን ለመጣር አልሄድም። ስለዚህ ተስፋ የሚያደርገው የሚመጣውን ክርስቶስ የሆነ ሰው ቅድስናና ንጽህና ሆሊነስና ፒዩሪቲ ከሚያየው ነገር ይወርሳል። ከዚህ ተስፋ የምናደርገው ናነሰሰሪ ለማግኘት ብቻ ሳይሆን እግዚአብሔር እንድንኖር ሆሊነስን፣ ፒዩሪቲን፣ ራይቸስነስን እንድንኖር ለሚፈልገው ህይወት የሚያበቃን የሚያበረታን የእግዚአብሔር ኃይል ነው። መጨረሻውን ይህንን ላውራና አንደኛ ጴጥሮስ 3:15 ላይ የቅድሙን እንግዲህ ቅድስናን፣ ንጽህናን ወይ ደግሞ ሆሊነስን ፒዩሪቲ በቅዱሳን ላይ እንደ ፍሬ ያወጣል። አንደኛ ጴጥሮስ 3:15 እንዲላ ክርስቶስ ጌታ አድርጋችሁ በልባችሁ ቀድሱት፣ እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁል ጊዜ የተዘጋጃችሁ ሁኑ። ነገር ግን ይህ ሁሉ በትህትና በአክብሮት አድርጉት። ስለዚህ ሆፕ ኢምፓወር ዊትነስ ወንጌልን ክርስቶስ ጌታ አድርጋችሁ በልባችሁ ቀድሱት ይልና እናንተ ስላላችሁ ተስፋ ምክንያት እኛ ስለምናየው ተስፋ ምክንያት ይመጣል ኢየሱስ አድርጎታል። እኔ በክርስቶስ ደም ተፈውሻለሁ ብለን በተስፋ ስንኖር የስ መድኃኒት ልንወስድ እንችላለን፣ ግን እኛ የምንወስደው መድኃኒትና እነሱ አንድ አይደለም። ስለዚህ እነዚህ ተስፈኞቹ ምንድን ናቸው? ምንድነው ሜሪ ጋየሁት፣ ምንድነው በቃ ዘላለም ጋየሁት ብለው ሰው እነዚህ ተስፈኞቹ ብለው ሲመጡ ምን አለን? this is opportunity ወንጌልን ለመናገር። ተስፋ ለእኛ ብቻ አይደለም፣ ፍሩትም አለው። ለክርስቶስ ኢየሱስ መስካሪዎች እንሆናለን። ለምን? እኛ ጋር ያለ ተስፋ እነሱ ጋር የለም። እነሱ ዶክተር ጋር በሰዓት $150-200 ከፍለው ሊሆናል የሚያገኙት። እኛ ጋር ግን ኤቭሪዴይ ከሱ ጋር አይናችሁ ወደ እሱ ትኩር አድርጉት ነው ያለው ዕብራውያን ላይ ሲጽፍ አይደለም። ወደ እሱ ስናይ እሱ ነው ተስፋችን ነው ብለን ኤቭሪዴይ ተነስተን ልክ እንደዛ ለማኝ ጌታ ሆይ ዛሬ በመጠበቂያ ላይ ቁጭ እያለሁ ተስፋ ያንተ ነህ፣ ከአንተ ውጭ ወዴት እንሄዳለን? መሄጃ የለኝም። ይህንን ነገር ኦልሬዲ ጨርሰዋል። ስለዚህ ተስፋ አድርገህ መጻተኛ አድርገኸኛልና ጠብቀሃለሁ። በየትኛው ሰዓት ነው የምትመጣው? አይ ዶንት ኖ። ከታይም ከጊዜ ከስፍራ ውጭ የምትኖር አምላክ ስለሆነ እኔ ግን በመጠበቂያ ላይ ጠብቀሃለሁ። ስለዚህ ለሰይጣን ክሬዚ ነን፣ ለምድር ላሉት ደግሞ እነዚህ ሰዎች በቃ የሆነ የምድር አስተሳሰብ የላቸውም። ስለዚህ እነሱ ጋር ናቸው መድኃኒት ያለው። ለምን? ያቺ ሴት እኮ ያለችው ኑና መድኃኒቱን ልንገራችሁ። ለምን ሲነግራት ሄዳ ምንድን ያደረገችው? ጉዴን የነገረኝ ብላ ጉዷ መናገር አላፈረችም። ከተስፋው አምላክ ጋር ኮኔክት ስናደርግ፣ ከክርስቶስ ጋር ኮንታክት ስናደርግ ሄደን ሰዎች ጋር ለማውራት አፍረታችን ለክርስቶስ ትንሣኤ ወንጌል መጠበቃችን፣ በሽታችን ሊሆን ይችላል፣ ዩኔምት በሉት፣ ለክርስቶስ ወንጌል ሊሆን ይችላል። ስለዚህ እነዚህን ነገሮች ተስፋ ለእኛ ብቻ ሳይሆን ክርስቶስ ኢየሱስ የሚጠቀምበት ቱልስ ሊሆን ይችላል እና እዚህ ጋር እናቁምና ጌታ 1-2 ደቂቃ ወስደን እንጸልይ። አይኖ ብዙ ነገር አውርተናል። የሚቀጥለው ሳምንትም እነዚሁን ነገሮች ሰመራይዝ አደርግላችሁና እንጨርሳለን ጌታ በረዳን መጠን። እስቲ አሁንም 1-2 ደቂቃ እንጸልይ። የተስፋ አምላክ በክርስቶስ ኢየሱስ በተስፋ እንዲሞላባችሁ ጸልያለሁ። ጌታ ሆይ ይህንን ነው የምንጸልየው። ተስፋ ለቆረጠች ነፍስ፣ አይሆንም ላለች ነፍስ ኢየሱስ ተስፋ ሙላባት። እንዲህ ብለህን የለም በእርሱ በመታመናችሁ የተስፋ አምላክ ደስታንና ሰላሙን ይሙላባችሁ፣ ይኸውም በመንፈስ ቅዱስ ኃይል ተስፋ ተትረፍርፎ እንዲፈስላችሁ ነው ብለሃልና አባት ሆይ ይህንን ነገር እንጸልያለን። በየትኛውም ህይወት ላይ ተስፋ በቆረጥንበት ላይ ዛሬ እንደገና ተስፋችን በአንተ ላይ ራይዝ እንዲያደርግ ሊፍት እንዲያደርግ
ለዛ ሰራዊት እንዲህ ብለሃል፣ ዝናብም አታዩም ሸለቆ ግን ይሞላል ብለሃል እና በዚህ ሰዓት የሚታይ ነገር የለም፣ የሚቀመስ ነገር የለም። አጥንቶቹ ከተበታተኑ ብዙ ዘመናት ተቆጥረዋል። ሲታይ እግዚአብሔር ሆይ ተስፋ የላቸው ወይ ደግሞ ነገራችን ከሞተ አራተኛው ቀን ሆኖ በስብሷል ወይ የበሰበሰ ነው እንደማይመለስ ተስፋ ቆጥረን፣ ግን ጌታ ሆይ አንተ ነገ በትንሣኤ እነዚህ ነገሮች እንደምታሳርፋቸው ገብቶን በቃ አይችልም ዘግይተሃል ላለው ነገር አምላኬና አባቴ ሆይ እንደገና በተስፋ ራይዝ ውስጣችንን ታረገው ዘንድ ይችላል። እግዚአብሔር ትችላለህ። ዛሬም በየትኛውም ዘመን ተናግረህ የረሳኸው እግዚአብሔር ሆይ ተናግረህ ያላደረግከው ነገር በኖርኳት በዚህ አጭር ዘመን ሰምቼም አይቼም አላቅም። ሰዎች አለቀ ሲሉ አንተ ግን ጀመርክ ሁሌ ትላለህ። ሰዎች ጊዜ አለቀ በቃ አሁን መካኖኝ ያለው ስል አንቺ መካን ወይ እልል በይ ትላለህ። እግዚአብሔር ሆይ ያንተ ስሌትና የኛ አስተሳሰብ ሰማይ ከምድር እንደሚራራቅ ሁሉ እግዚአብሔር ሆይ አንተ ጋር አንተ ሐሳብ ጋር መድረስ የምንችለው አንተው ራስህ የተስፋ አምላክ ስለሆንክ በመንፈስ ቅዱስ እኔንና ልጆችህን በዚህ ሰዓት ትሞላን ዘንድ ቃልህ መጥቶ እምነትህ መጥቶ ያንን ነገር ለማንጻት፣ ለማጽናት፣ ለመስረት ወይ ደግሞ ያ ነገር ወደ ሕያዊነት እንዲቀየር እኛ ውስጥ እንዲገኝ በተስፋ በዚህ ሰዓት ሙላብን። ተስፋ በቆረጥንበት ነገር ላይ በሀገራችን ቢሆን በቤታችን ቢሆን በልጆቻችን ቢሆን ጌታ ሆይ ቅድም ወንድም የነገረኝ ጌታ ሆይ ለሱም እጸልያለሁ። በልጁ ላይ ቢሆን ጌታ ሆይ አሁንም የተስፋ አምላክ ነህ፣ ትመልሳለህ። ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። በዛ ነገር አባት ሆይ ሊሚት አናረግህም፣ ግን የተስፋ አምላክ በመንፈስ ቅዱስ በተስፋ ይምላባችሁ ስለሚል ክርስቶስን ሙላብን። ሌላ ነገር አልጠይቅህም። በዚህ ሰዓት ይሄ የመስቀሉ ኃይል የመስቀሉ ጉልበት እግዚአብሔር ሆይ አዚም ያደረገብንን ነገር የሚያጠፋ የመስቀሉን ጉልበት እንዲወጣ እግዚአብሔር ሆይ ከቤታችን፣ ከንግግራችን፣ ከትዳራችን፣ ከልጆቻችን፣ ከቤተ ክርስቲያን እግዚአብሔር ሆይ ከቅዱሳንን ያሸሸውን ይሄ አዚምን የሚያጠፋ እንደገና በተስፋ ሙላን። ዛሬም የመስቀል ስራ ይሰራል፣ ያከናውናል። ሆኗል ያልከው ነገር ሁሉ ሆኗል። እንዴት እንደሚሆን አናቅም። እሱ ለኛ አልተገለጠም። ግን እግዚአብሔር ሆይ ትፈውሳለህ፣ ትንሣኤ ትሰጣለህ። እግዚአብሔር ሆይ አጥንቶቹ ይገጣጠማሉ። የትኛው አጥንት የየትኛው ግለሰብ እንደሆነ አንተ ታውቃለህ። አንተ ተናግረሃልና ይሁን። የትኛው ጅማት እንደሚቀጥም፣ የትኛው የልብ ክፍል ወይም ደግሞ አንጀት የትኛው ከየቱ ጋር እንደሚሆን አንተ ታውቃለህና ይሁን። በተስፋ እንጠብቅሃለን። እግዚአብሔር አዶን ነው። ከገጣጠምክ በኋላ ልብሱ ራሱ ከየት እንደመጣ አናውቅም፣ ግን ለብሰው ሰራዊት ይሆናሉ፣ ይወጣሉ፣ ያንተን ስራ ይሰራሉ። እግዚአብሔር አባቶ ያመሰግናለሁ። ቢሸት እንኳን 4 ቀን ቢሆነው በተስፋ አምላክ እንጠብቅሃለን። ለአንተ ክብር ይሆን ዘንድ የልጅ ትንሣኤ ይታይ ዘንድ ነገሩን በስሙ ትጠራዋለህ፣ ታወጣዋለህ፣ ፍቱት ትላለህ፣ ስጡት ትላለህ። ለምን? የተስፋ አምላክ ስለሆንክ።
ተስፋ ባንተ አንቆርጥም። እስከ መጨረሻው ድረስ እስካለን ድረስ እስክንመጣ እስክትወስደን ድረስ እስከ መጨረሻው ትኩር ብለን እያየን የምንሄደው አንተን ነው። ያለቀውን ስራ ነው። ተፈጸመ ያልከውን ነው። ሌላ እንደማትከፍል፣ ሌላ የሚከፍል እንደማትልክ፣ ሌላ ልጅ እንደማትልክ አንዱን ልከ ለመጨረሻ ጊዜ ከከፈለ በኋላ በሰማይ በአብ ቀኝ ተቀምጧልና በዛ እናምናለን። ሲመጣ ሊነግስ የዳዊትን ዙፋን ሊወስድ በኢየሩሳሌም ሊቀመጥ 1000 ዓመት ሊያስተዳድር ይመጣል። ንጉሥ ሆኖ ይመጣል እንጂ ድጋሚ በግ ሆኖ አይመጣም። እንደ መልከ ጸዴቅ ሊቀ ካህንነት ለዘላለም ክህንነትን ሰጥተኸው ሰማይ ሰማያት ያለውን ካጸዳ በደሙ በኋላ ተቀምጧልና እኛም ከሱ ጋር በክርስቶስ ኢየሱስ ተሰውረን ተቀምጠናልና በዚያ ያለውን እንድናስብ፣ እንድንቃትት፣ ከዛ እንድናወራ በተስፋ በመንፈስ ቅዱስ ሙላብን። አንድም ጌታ ሆይ በዚህ ሰዓት በልጅህ በክርስቶስ ኢየሱስ የዳነ ነፍስ እንዳይጠፋ ተስፋ ቆርጦ አዎ በቃ ይሄ ነው መልሱ ብሎ ለሚነግረው ቮይስ እግዚአብሔር ሆይ በእምነት ሌላ ድምፅ እናወጣለን። በኢየሱስ ስም ተስፋ በክርስቶስ ነው። ተስፋ በያዝነው ነገር አይደለም። ተስፋ በስራችን አይደለም። ተስፋ በነገራችን አይደለም። ተስፋ በክርስቶስ ኢየሱስ ባለቀው ስራ ላይ ብቻኛና ብቻ ስለሆነ አመሰግናለሁ። የክፉ አሰራር ይገልበጥ። ስንወጣ ተስፋ የምናደርገው ሚዲያ የሚነግረንን ዩቲዩብ የሚነግረንን አይደለም። በክርስቶስ ኢየሱስ ባለቀው ዮሐንስ ያየውን ማኅተሙን ይፈታ ዘንድ እሱ ተገኝቷል። የታሰረውን በዘመናት እነ ዳንኤል በቃ ሲዘጋዩትን እሱ ከፍቶታልና that's our hope። የሰላም አምላክ በክርስቶስ ኢየሱስ ስለሆነ አመሰግንሃለሁ። በነገር ሁሉ ተባረክ። እነዚህ ቅዱሳን እህቶቼንና ወንድሞቼን ቤታቸውን ባርክ። ሲነሱ በተስፋ ሞላቸው። የሚጠብቁበትን ጸጋ ስጣቸው። በጸጋ የሚፈልጉትን እስኪያገኙ ድረስ አንተ ጋር ሙጥኝ እንዲሉ ጸጋ አብዛላቸው። አባቶ እናመሰግንሃለን። እኛን ሞኞቹን ያንተን ቃል እንድናቅ በመንፈስ ቅዱስ ስለረዳህን ምስጢርህን ስለምትገልጥ ስለምትናገር እናመሰግናለን። እግዚአብሔር ሆይ መሪዎቻችንን፣ አገልጋዮችን፣ ፓስተሮችን፣ ነቢያትን፣ ሐዋርያትን ባርክ። አስተማሪዎችን፣ ወንጌላውያንን ባርክ። ባሉበት አንተ አጠንክራቸው። ጌታ ሆይ ደግሞ ከቤተ ክርስቲያን አውጥተህ በተነን ጨዎች ነንና በዓለም ሁሉ በምንሰራበት ቦታ ሁሉ ሄደን ጨው እንድንሆን ብርሃን እንድንሆን በተስፋ ሞልተህ ላከን። በነገር ሁሉ ተባረክ። በምትወደው ልጅ በጌታ በናዝሬቱ በኢየሱስ ስም ጸለይን፣ አሜን። ተባረኩ። አሜን። ወንድም ዘላለም ጌታ ኢየሱስ ዘመንህን አብዝቶ